30 شاب يحرقوا داخل باص مغلق. أكثر شيء يدللك على أن الحياة هذه مش عادلة نهائيا. 40 شاب راجعين بلادهم من السعودية رايحين عدن، رحلة جميلة، وجوه جميلة، ابتسامات جميلة، شباب في أحسن عمر، في أحسن حلة، ويروحوا علشان الباص حرق. ما فيش طفاية حريق في منطقة نائية ما بين عدن وأبين. ما فيش صيانة، ما فيش دولة، ما فيش طريق، ما فيش إسعافات، ما فيش دفاع مدني، ما فيش طفاية حريق، ما فيش كثير أشياء. راحوا 30 واحد، 30 شخص، 30 شاب، 30 ابتسامة، 30 حلم. وتفكر بالحياة هذه كم فيها ناس وضحايا يروحوا في حوادث هم لهمش علاقة فيها، رايحين شاقين بعد لقمتهم، وفجأة تروح أرواحهم هكذا فجأة بسبب منطقة جغرافية انولدوا فيها وعاشوا فيها وللأسف ماتوا فيها. حياة مش عادلة بغض النظر عن الأسباب، ناس، سبب، الملامة. في ناس بيجي يقول لك نصيب، قدرهم هكذا، نصيبهم هكذا، لكل أجل كتاب. وفي ناس بتقول لا، كان في مفروض إسعافات، كان في كذا. أيا كانت الأسباب، الموضوع محزن بشكل عام بكل صوره وتحليلاته. እንግዲህ እንደምታዩዋቸው እንደዚህ ደስተኛ ሆነው እየሳቁ ቪዲዮ ለሚቀርጻቸው ሰው እንግዲህ ፈገግታቸውን እያሳዩ ነበር መንገዳቸውን የጀመሩት። ኢና ሊላሂ ወኢና ኢለይሂ ራጂዑን ኩሉ ነፍሲ ዛኢቀቱል ሞት። አላህ ሱብሓነሁ ወተዓላ በጀነተል ፊርዶስ ያኑራቸው። ሁላችሁም ዱዓ አድርጉላቸው ለነዚህ ወንድሞቻችን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው አልሐምዱሊላህ። በያላችሁበት የዓለም ዳርቻ የአላህ ሱብሓነሁ ወተዓላ ጥበቃ ይለያችሁ። ክርስቲያን ወገኖቼ ሰላም ለእናንተ ብያለሁ። ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። የዛሬው ግን በጣም ያሳዝናል፣ በጣም ከሚባለው በላይ። አላህ ሱብሓነሁ ወተዓላ ከእንደዚህ አይነት አደጋ ይጠብቃችሁ፣ ይሰውራችሁ። ውድ የሀገሬ ልጆች፣ ውድ ቤተሰቦች፣ ወላሂ እኔ መስማትም ማየትም ነው ያንቀጠቀጠኝ። ያኔ እኛ በየትም ቦታ ብንሆን በምንም አይነት ሁኔታ ብንሆን አላህ ሱብሓነሁ ወተዓላ ጽፎታል መሞቻችንን። ግን ባላሰብነው ሁኔታ ከቤተሰብ ተለይተን ረጅም ጊዜ በናፍቆት ቆይተን ወደ ቤተሰብ ለመቀላቀል መንገድ ላይ ሆነን ስንሞት ደግሞ አስቡት የነዚህ ወጣቶች ቤተሰቦች ምን ያክል ሀዘን፣ ምን ያክል የልብ ስብራት እንደሚደርስባቸው አስቡት። እንግዲህ መግቢያ ላይ አስገብቼላችኋለሁ። እንግዲህ እነዚህ የምታዩዋቸው በአንድ ባስ ውስጥ ተቆጥረው የሚሄዱ የመናዊን ወጣቶች ናቸው ማለት ነው። እንግዲህ ሳዑዲ አረቢያ ለስራ መጥተው ከቆዩ ከረጅም ጊዜ በኋላ ወደ ሀገራቸው ወደ የመን በባስ እየተመለሱ ነበር ይህ አደጋ የደረሰባቸው። እንግዲህ እነሱ በሚሄዱበት ሰዓት አደጋ የደረሰባቸው አካባቢ ምንም አይነት የአደጋ መከላከያ የለም። ምንም አይነት የተቀጣጠለውን እሳት የሚያጠፋ ነገር የለም ማለት ነው። እነዚህ ወጣቶች የት ላይ ሲደርሱ ነው የሞቱት፣ በምን ጉዳይ ነው የሚለውን አሁን አቀርብላችኋለሁ ማለት ነው። ይህም ቪዲዮ እስከ መጨረሻው ያያችሁ ኮሜንት ቦታ ኮሜንት አስቀምጡልኝ። ሼር ላይክ እያደረጋችሁ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንድትከታተሉኝ በአክብሮት እጠይቃለሁ። ውድ የሀገሬ ልጆች የምትችሉ ደግሞ ሼር አድርጉልኝ ማለት ነው። ይሄ ጽሁፍ ሳነብላችሁ ሀቂቀተን ለእናንተ ከማንበቤ በፊት እኔ በጣም አልቅሻለሁ ማለት ነው። ምክንያቱም እኛ ስደተኞች ምናልባትም ቤተሰብ ሙቶብን፣ ምናልባትም የናፈቁንን ልናይ፣ ምናልባትም የራሳችንን ህይወት መስርተን በደስታ ልንኖር፣ ምናልባትም ደግሞ ብዙ ታሪክ ሊኖረን ይችላልና ለዛም ነው ከስደት ከተሰደድንበት ሀገር ወደ ሀገራችን የምንመለሰው። አሁን የማነብላችሁ ጽሁፍ ሀቂቀተን እጅግ በጣም ልብ ይሰብራል። አላህ ሱብሓነሁ ወተዓላ ይጠብቀን። ያሰብነው ተሳክቶ ያቀድነው የህልማችንን አይተን የምንሞት ያድርገን። ሀቂቃ ኢና ሊላሂ ወኢና ኢለይሂ ራጂዑን። ለዓመታት የናፈቋቸውን ቤተሰቦቻቸውን ለማግኘት ከተሰደዱበት ሀገር ሳውዲ
ለእረፍት ወደ ሀገራቸው እየሄዱ የነበሩ የመናውያን ወደ ዋና ከተማ አደን ለመድረስ ጥቂት ሲቀራቸው መንገድ ላይ ባጋጠማቸው አደጋ ባሱ ተቃጠለ። በባሱ ውስጥ የነበሩ ወጣቶች ብዛትም 35 ነው። አጀላቸው ደርሶ ህይወታቸውም አልፏል። አንዱ ሊያገባ ነበር። አንዱ እናቱ ሞታ ሳላያት እናቴን እንዳትቀብሩብኝ ብሎ እየተጓዘ ነበር። አንዱ የናፈቁትን ልጆቹን ለማየት የጓጓ ቤተሰቡን ለመገናኘት። ብቻ ምን ልበላችሁ፣ ሁሉም ሰው አንድ ታሪክ ነበረው። እዛ ውስጥ ከሚጓዙት ወጣቶች ሁሉም የየራሳቸው ታሪክ ይዘው ነበር ወደ ሀገራቸው የመን እየተጓዙ የነበረው። ህልማቸው ሁሉ መንገድ ላይ ቀርቶ ወደማትቀረው ዓለም ተሻግረዋል። ዱንያ እንዲህ ናት። አላህ ይዘንላቸው። ሁላችንም ዱዓ እናድርግላቸው። ማንኛይቱ ነፍስ በየትኛው ምድር እንደምትሞት አትታወቅምና። ኢና ሊላሂ ወኢና ኢላሂ ራጂዑን። እንግዲህ ውድ ቤተሰቦች ሀቂቃ በጣም ያማለ። ሁላቸውም የራሳቸው የሆነ ታሪክ አላቸው። እንደሰማችሁት ሁላቸውም ሊያገኙት የፈለጉት ቤተሰብ፣ ትዳር መስርተው በትዳራቸው ደስተኛ ሆነው ለመኖር የናፈቋቸውን ልጆቻቸውን ለማግኘት። ብቻ ምን ልበላችሁ 35 ወጣቶች አይታችኋል። ሳቃቸው፣ ደስታቸው እጅግ በጣም የሚያስደስት ነበር። እየተጓዙ በነበረበት እንግዲህ እየተጓዙ በነበረበት በምን አይነት አደጋ እንደተነሳ በማይታወቅበት የእሳት አደጋ ነው የተቃጠለው። ባሱ እንዳለ ነው የነደደው። ከዚህ ሁሉ ግን አንጀቴን ይበላ እናቱ ሞታበት እናቴን እንዳትቀብሯት እኔ ሳልመጣ እኔ ሳላያት ያለው እሱ በጣም ነው አንጀቴን የበላው። አስቡት፣ እናቱን አይቶ እናቱን ሊቀብር እየሄደ እሱም ደግሞ በመንገድ ላይ ቀረ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ብዙዎች ይሄ ታሪክ ያጋጥመናል፣ ብዙዎች ይህን ታሪክ ያሳልፉታል። ግን በጣም ያማል። ከእንደዚህ አይነት አደጋ ሀቂቃ አላህ ይጠብቃችሁ። በየእምነታችሁ ዱዓ አድርጉ፣ ጸሎት አድርጉ። ሀቂቃ እኔ በጣም የመኪና አደጋ በጣም ነው የምፈራው። ብቻ አጀላችን ከደረሰ በየትኛውም ሁኔታ ላይ ሆነን እንሞታለን። አላህ ይጠብቃችሁ ውድ የሀገሬ ልጆች፣ ወጥቶ ከመቅረት አላህ ይጠብቃችሁ፣ ከቤተሰቦቻችሁ ጋር በሰላም ያገናኛችሁ። ይህንን ነው የምለው፣ ምንም አይደለም። ብቻ ስደት ላይ ያለን እህቶች ብዙ ነው ችግራችን፣ ብዙ ነው ሀዘናችን። አብራችሁን ስለቆያችሁ በጣም አመሰግናለሁ። ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።